በየቀኑ ጠዋትና ማታ የምትጡት የደም ግፊት ኪኒን በአንድ ተፈጥሯዊ ጣፋጭና እጅግ በጣም ተወዳጅ በሆነ መጠጥ መተካት ሙሉ በሙሉ እንደሚቻልና ያ መጠጥ ደግሞ በየቤታችን ኩሽና ውስጥ የሚገኝ መሆኑን በልብ ሙሉነት ብነግራችሁ ምን ታስባላችሁ? አዎ ፍጹም እውነት ነው። ለአንድ ወይም ለሁለት ቀን ሳይሆን ለ5ና ለ6 ተከታታይ ሳምንታት ያህል በቀን 2 ብርጭቆ ብቻ ትኩስ የከርከዴ ሻይ መጠጣት በሰውነታችን ውስጥ ያለውን ከፍተኛ የደም ግፊት መጠን ልክ በሳይንስ ተጠንቶ በፋርማሲ እንደሚሸጥ የሕክምና መድኃኒት እኩል የመቀነስና የመቆጣጠር ታላቅ ተፈጥሮ አቅም አለው። በዘመናዊ ሕክምና ሳይንስና በትላልቅ ላቦራቶሪዎች ውስጥ በተደረጉ ጥናቶች እንደተረጋገጠው ይህ የከርከዴ ቅጠል በውስጡ የያዛቸው ልዩ ንጥረ ነገሮች ወደ ደማችን ውስጥ በሚገቡበት ጊዜ የጠበቡትን የደም ስሮቻችንን በከፍተኛ ሁኔታ በማዝናናትና እንዲለጠጡ በማድረግ የደም ግፊት በጥቂት ደቂቃዎች ውስጥ የማረጋጋት ታምረኛ ሜካኒዝም አላቸው። ስለዚህ ዛሬ ወደ ውድ ፋርማሲዎች መሄድና የኪኒን ክምር መግዛት ሳይጠበቅባችሁ ይህንን በሀገራችን ምድር በቀላሉ የሚገኘውን ታላቅ የተፈጥሮ ስጦታ እንዴት አድርጋችሁ በትክክለኛ መንገድና በሳይንሳዊ አዘገጃጀት በመጠቀም ጤናችሁ ሙሉ በሙሉ እንደምታደጉት በዚህ ቪዲዮ ውስጥ በጥልቀትና በዝርዝር እንመለከታለን። ይህ የምነግራችሁ ወሳኝና እጅግ በጣም ጠቃሚ መረጃ በየቀኑ በደም ግፊት ለሚሰቃዩ እና መፍትሄ ለሚያጡ አንድ ወገን፣ እናት፣ አባት ወይም ወዳጅ ዘመድ የህይወት መዳኛ ትልቅ መንገድ ሊሆን ስለሚችል አሁን ቪዲዮን ለሌሎች በማጋራት ወይም ሼር በማድረግ የዚህ በጎ ስራ ተካፋይ እንድትሆኑ እጠይቃቸዋለሁ። ለዚህ ቻናል አዲስ የሆናችሁና ጤናችሁን በተፈጥሮ መንገዶች መገንባት ለምትፈልጉ ወገኖቼ ደግሞ አሁኑ ሰብስክራይብ እና ላይክ የሚለው ምልክት በመጫን በየሳምንቱ የምለቃቸውን መሰረታዊና ሳይንሳዊ ጤና መረጃዎች ቀድማችሁ እንድታገኙ የዚህ ትልቅና ደስ የሚል ቤተሰብ ቋሚ አባል እንድትሆኑ በአክብሮት እጋብዛችኋለሁ። የእኛ ኢትዮጵያዊ ማህበረሰብ በተለምዶ የደም ግፊት በሽታን የንዴት በሽታ፣ የጭንቀት ውጤት ወይም ደግሞ እድሜ ሲገፋ የሚመጣ የማይቀር ነገር አድርጎ ነው የሚያስበው። በዚህም ምክንያት ብዙ ሰዎች በሽታ ውስጣቸው መኖሩን እንኳን ሳያውቁት ለረጅም ዘመናት አብረውት ይኖራሉ። ነገር ግን በአሁኑ ሰዓት ይህ አስከፊ በሽታ ምንም አይነት እድሜ ሳይመርጥ ወጣቱንም ሆነ አረጋውያኑ እኩል እያጠቃ በየቤታችን በጸጥታና በስውር የገባ በርካታ ሰዎችን ለአልጋ ቁራኛነት፣ ለአካል ጉዳተኝነትና በድንገት ለሚመጣ አስከፊ የስትሮክ አደጋ እየዳረገ የሚገኝ ዋነኛና ጸጥተኛ ገዳይ ሆኗል። እኛ አብዛኞቻችን ይህን ከርከዴ የተባለውን ተክል የምናውቀው መርካቶ አካባቢ ወይም ሰፈር ውስጥ ባሉ ሱቆች ውስጥ በየቀኑ የሚሸጥ በበጋ ወቅት ፀሐይ ሲበረታ ለጥማት ማስታገሻነት የምንጠጣው ተራና ቀዝቃዛ ቀይ ጭማቂ አድርገን ብቻ ነው ብል ማጋነን አይሆንብኝም። ነገር ግን ከዚህ ተራ ከሚመስለው ቀይ መጠጥ በስተጀርባ ያለው እና ዓለም አቀፍ የሕክምና ሳይንቶች ሌሊት ከቀን ያጠኑት የሕክምና ሳይንስ እውነታ ከምናስበው በላይ እጅግ በጣም ጥልቅ፣ አስገራሚና ለሰው ልጅ ጤና እጅግ አስፈላጊ የሆኑ ሚስጥራትን በውስጡ የያዘ ታላቅ ተአምር ነው። ይህ ውብ ቀይ ተክል በውስጡ አንቶሲያኒንስና ፖሊኖይድስ ተብሎ የሚጠሩ በሰውነት ውስጥ ያሉት ብክለቶችንና እብጠቶችን የሚያስወግዱ እጅግ በጣም ኃይለኛና ንቁ የሆኑ የተፈጥሮ አንቲኦክሲዳንቶችን በከፍተኛ መጠን አጭቆ የያዘ የእግዚአብሔር ድንቅ ስጦታ ነው። መድኃኒት ከእጽዋት ነው የሚለው እና አባቶቻችን ከጥንት ጀምሮ ሲጠቀሙበት የኖሩት ያ የቆየና የተከበረ የባህል እምነታችን ዛሬ በ21ኛው ክፍለ ዘመን በዘመናዊ የአውሮፓና የአሜሪካ ሕክምና ላቦራቶሪዎች ውስጥ በአጉሊ መነጽር ተጠንቶ ሙሉ በሙሉ ትክክለኛነቱ የተረጋገጠ ሳይንስ ሆኗል። ለመሆኑ በሰውነታችን ውስጥ ከፍተኛ ደም ግፊት የሚባለው አስፈሪ ሂደት በትክክል እንዴት እንደሚፈጠር እና ልባችን እንዴት እንደሚያደክማት በአጭርና ቀለል ባለ አማርኛ ሁላችንም እንድንረዳው አድርጌ ላስረዳችሁ። ምክንያቱም በሽታውን ማወቅ ለመፍትሄው የመጀመሪያው አንዱ መንገድ ነውና። የደም ግፊት የሚፈጠረው በሰውነታችን ውስጥ ያሉ የደም ስሮች በተለያዩ ምክንያቶች ሲጠቡ የመለጠጥ ባህሪያቸው ሲያጡ ነው። ይህ ሂደት ልክ ውሃ በጠበበና በደረቀ የላክቲክ ቧንቧ ውስጥ በከፍተኛ ኃይል ሲያልፍ ቧንቧውን ከመጠን በላይ እንደሚወጥረው አይነት ክስተት ነው። ይህ በሚሆንበት ጊዜ ልባችን ያንን ወፍራም ደም ወደ መላው ሰውነታችን በአግባቡ ለማስወንጨፍ እና ለማድረስ ስትል ተፈጥሮ ከሰጣት አቅም በላይ በከፍተኛ ሁኔታ ትደክማለች፣ ትጨነቃለች። እንዲሁም ከባድ የሆነ የመወጠርና የመድከም አደጋ በየሰከንዱ ይጋረጥባታል። የከርከዴ ሻይ ወደ ሰውነታችን በምንጠጣበት ጊዜ ግን በውስጡ ያሉት እነዚያ ንቁ ንጥረ ነገሮች በቀጥታ ወደ ደም ስሮቻችን ውስጥ በመግባት የደም ስሮቻችን እርስ በርስ እንዲያጠብቁ እና እንዲጠቡ የሚያደርጉትን ጎጂ ሆርሞኖችና ኤንዛይሞችን ስራቸውን ሙሉ በሙሉ በማገድ ሽባ ያደርጋቸዋል። ይህ ተግባር ደግሞ በሕክምናው ዓለም ዶክተሮች በየቀኑ በሽተኞች እንዲወስዷቸው የሚያዙላቸውን ኤስ ኢንሂቢተርስ ተብሎ የሚጠሩትን ውድ የደም ግፊት ማስታገሻ ኪኒኖች የሚሰሩትን ትክክለኛ ስራ ያለምንም ልዩነት በተፈጥሮ መንገድ የሚተካ ድንቅ ስራ ነው ማለት ይቻላል። የከርከዴ ንጥረ ነገሮች የደም ስሮች ግድግዳዎችን በሰፊ በመክፈት እና በማዝናናት ደማችን ያለምንም ጭንቀት፣ ያለምንም ግፊትና ጫና በመላው የአካላችን ክፍሎች ውስጥ እንደ ልብ በነጻነት እንዲዘዋወር በማድረግ ልባችን እፎይ እንድትል ታላቅ እረፍት ይሰጣታል። ይህ አሁን እኔ የምነግራችሁ ታላቅ እውነት ዝም ብሎ በማህበራዊ ሚዲያ ላይ ተከታይ ለማብዛት የሚወራ የፈጠራ ተረት ወይም ደግሞ በየመንገዱ የሚነገር መሰረተ ቢስ የሰማንያ ወሬ ሳይሆን በማስረጃና በቁጥር የተደገፈ እውነተኛ ሕክምና ሳይንስ መረጃ ነው። በዓለም አቀፍ ደረጃ በትላልቅ ዩኒቨርሲቲ ሆስፒታሎች ውስጥ በከፍተኛ ደም ግፊት በሚሰቃዩ በርካታ በሽተኞች ላይ በተደረገው ተግባራዊ ሕክምና ሙከራ ለ6 ሳምንታት ያህል ይህን የከርከዴ መጠጥ አዘውትረው የጠጡ ሰዎች የደም ግፊታቸው ምንም አይነት መድኃኒት ሳይጠቀሙ መረጋጋቱ ተረጋግጧል። ነገር ግን ይህንን ታላቅ የተፈጥሮ በረከትና ጥቅም ከከርከዴ ቅጠል ላይ ሙሉ በሙሉ ፈልቆ ለማውጣትና እኛ ማህበረሰባችን ውስጥ በአዘጋጀትና በአጠቃቀም ዙሪያ
በየቀኑ የምንሰራቸውን ትላልቅና ጎጂ የሆኑ ስህተቶችን በአስቸኳይ ማረምና ማቆም ይኖርብናል። የእኛ ኢትዮጵያውያን ሰው በተፈጥሮ ማንኛውንም አይነት ቅጠላቅጠል ካገኘ በደንብ አብስሎ እሳቱ ላይ ጥዶ መቀቀልና ደጋግሞ ማፍላት ይወዳል። ነገር ግን ከርከዴ በዚህ መንገድ ከተቀቀለ በውስጡ ያሉ ጠቃሚ ቫይታሚኖችና የደም ግፊት መከላከያ ንጥረ ነገሮች በሙቀቱ ብዛት ወዲያውኑ ይወርማሉ። ስለዚህ አሁን ይህን መጠጥ ትክክለኛውና የሕክምናው ጥቅም በሚሰጥ መልኩ ቤታችሁ ውስጥ እንዴት ማዘጋጀት እንዳለባችሁ ደረጃ በደረጃ በግልጽ እነግራችኋለሁ። በመጀመሪያ ንጹህ በጥራት የደረቀና ምንም አይነት አቧራ የሌለበትን የከርከዴ ቅጠል ከሀገር ውስጥ ታማኝ ገበያ ወይም ቅመም ተራ መግዛት አለባችሁ። ከዚያም አንድ ሲኒ ወይም አንድ ትልቅ ብርጭቆ የሚሆን ንጹህ የመጠጥ ውሃ ማዘጋጀት። ያን ውሃ ደግሞ ንጹህ በሆነ የሻይ ማሰሮ ወይም ኬትል ላይ አድርጋችሁ እሳቱ ላይ በመጣድ ውሃው ሙሉ በሙሉ ስንተክትኮ እስኪፈላ ድረስ በትዕግስት ጥቂት ደቂቃዎችን መጠበቅ ያስፈልጋል። ውሃው ሙሉ በሙሉ ፈልቶ እንፋሎት ማውጣት ሲጀምር ማሰሮን ከእሳቱ ላይ ወይም ከኤሌክትሪክ ማብሰያ ላይ ሙሉ በሙሉ ማንሳትና ማውረድ ይኖርባቸዋል። ይህ ማለት ከርከዴው እሳቱ ላይ እንዳለ ውሃው ውስጥ ፈጽሞ መጨመር የለበትም ማለት ነው። ውሃውን ካወረዳችሁ በኋላ ያዘጋጃችሁትን አንድ የሻይ ማንኪያ ሙሉ የደረቀ ከርከዴ ቅጠል በዚያ በፈላው ትኩስ ውሃ ውስጥ በቀጥታ መጨመር። ከዚያም የቅጠሉ ጠቃሚ ጋዞችና ንጥረ ነገሮች ከእንፋሎቱ ጋር አብረው እንዳይበሩ ማድረግ ወሳኝ ነው። የሻይ ማሰሮን ወይም ብርጭቆን አየር በማያስገባ ንጹህ ክዳን ወዲያውኑ ሸፍኖ ቅጠሉ በዚያ በትኩስ ውሃ ሙቀት ውስጥ ብቻ ተቀምጦ ለ5 ወይም 7 ደቂቃ ያህል የራሱን ይዘትና ጠቃሚ ባህሪ ወደ ውሃው እንዲያስተላልፍ ወይም ስቲፕ እንዲያደርግ መተው አለባችሁ። እዚያ ላይ በጣም ጥንቃቄ አድርጉ። ቅጠሉ በፈላ ውሃ ውስጥ ከ7 ደቂቃ በላይ ረዝሞ ከቆየ ሻዩ ከመጠን በላይ ስለሚመርና ጣዕሙ ስለሚበላሽ ብቻ ሳይሆን እኛ የሚፈልጋቸው የደም ግፊት መከላከያ ንቁ ንጥረ ነገሮች መፈራረስና ጥቅማቸው ማጣት ይጀምራሉ። የተባለው ደቂቃ ሲያበቃና የውሃው ቀለም ደም የመሰለ ውብና ጥቁር ቀይ ቀለም ሲይዝ በንጹህ የሻይ ማጣሪያ ወይም ወንፊት በመጠቀም ቅጠሉን ለይተው ማውጣትና ንጹህን ፈሳሽ ብቻ ወደ መጠጫ ብርጭቋችሁ ቀስ እያላችሁ መቅዳት ይኖርባቸዋል። አሁን ወደ ዋናውና ወደ ትልቁ ማሳሰቢያችን ደርሰናል። ብዙዎቻችን ይህን መጠጥ ስንጠጣ ጣዕሙ መጠነኛ ቆምጣጣነት ስላለው ያንን ለማጥፋት ስንል የነጭ ስኳር ክምር ጨምረንበት የምንጠጣ ሰዎች አለን። እባካችሁ ይህ ስህተት ፈጽማችሁ አታድርጉ። እኛ ይህን ሻይ እያዘጋጀን ያለ ነው ለፈውስና የደም ግፊትን በሽታ ለማከም ስለሆነ ነጭ ስኳር ወደዚህ መጠጥ ውስጥ መጨመር ማለት በሽታውን በሌላ መንገድ መጋበዝና የከርከዴውን ተፈጥሮ የሚፈውስ አቅም ሙሉ በሙሉ የገደል ውስጥ መከቶ ማጥፋት ማለት ነው። የሻይ ቆምጣጣ ጣዕም በጣም ከበዛባችሁና ለመጠጣት ከተቸገራችሁ እንደ አማራጭ መፍትሄ ግማሽ ሻይ ማንኪያ የሚሆን ንጹህ የሀገር ውስጥ የተፈጥሮ ማር ብቻ በመጨመር ሻዩን በትንሹ አጣፍጣችሁ በደስታና በሰላም መጠጣት ትችላላችሁ። ይህንን ታማኝ የተፈጥሮ መጠጥ በየቀኑ 2 ጊዜ መጠጣት ይኖርባቸዋል። አንደኛውን ብርጭቆ ጠዋት ከእንቅልፋችሁ ስትነሱ ምንም አይነት ምግብ ሳይበሉ በባዶ ሆድ፣ ሁለተኛው ብርጭቆ ደግሞ ማታ እራት በልታችሁ ልክ ወደ ቤታችሁ ከመሄዳችሁ በፊት መጠጣታችሁ ይመረጣል። እዚህ ላይ አንድ ትልቅ ማስታወሻ ልንገራችሁ። ዛሬ ጠጣችሁ ነገ ጠዋት ትልቅ ታምር ወይም ፈጣን ለውጥ በሰውነታችሁ ላይ ፈጽሞ አትጠብቁት። ምክንያቱም ሰው ሰራሽ ኪኒኖች ሰውነትን አስገድደው ነው የሚሰሩት። ተፈጥሮ ግን ቀስ እያለች ሰውነትን ሳታውቀውን የምታክመው። ያንን የመጀመሪያዎች 30 ሰከንዶች ውስጥ የነገርኳችሁ ወርቃማ ሳይንሳዊ ሕግ ሁልጊዜም አስታውሱ። ፍጹምና ዘላቂ የሆነ የደም ግፊት መረጋጋት በሰውነታችሁ ላይ ማየት የምትፈልጉ ከሆነ ይህን ልማድ ሳታቋርጡ ለ6 ተከታታይ ሳምንታት በከፍተኛ ዲሲፕሊን መተግበር አለባችሁ። ለመሆኑ ይህ የተከበረ ከርከዴ ሻይ እኛ አሁን በሰፊው ካወራንበት ከደም ግፊት መከላከያ ጥቅሙ በተጨማሪ ለሰውነታችሁ ሌላ ምንም አይነት አስደናቂ የጤና በረከቶችን ይዞልን ይመጣል ብላችሁ ታስባላችሁ? ጥቅሞች ውስጥ በዚህ ብቻ የሚያበቃ ይመስላችኋል? ፈጽሞ አያበቁም። ይህ መጠጥ በሰውነታችን ውስጥ በተለይም በሆዳችን ዙሪያ የተከማቸውን አላስፈላጊ የቦርጭ ስብል በማቅለጥና ሁልጊዜም ለሚያስጨንቅ የክብደት መጨመር ችግር ፍጹም ተፈጥሯዊና ሁለተኛ የሌለው ታላቅ መፍትሄ ሆኖ የሚያገለግል ድንቅ መጠጥ ነው። በውስጡ ያሉት ልዩ ኤንዛይሞች እኛ በምንመገበው ምግብ ውስጥ የሚገኘውን አላስፈላጊ ካርቦሃይድሬት እና ስኳር ወደ ሰውነት ስብነት ተቀይሮ በሆዳችን ላይ በዳላችን ላይ እንዳይከማች የማገድ እና የመቋጠር ከፍተኛ ሳይንሳዊ ብቃት እንዳላቸው በተደጋጋሚ ተረጋግጧል። ከዚህም በተጨማሪ ዛሬ በከተማችንና ማህበረሰባችን ውስጥ በብዛት በሰዎች ላይ እየተሰማ የመጣውን በርካታ ሰዎችን ለከፋ ስጋት የዳረገውን የሰባ ጉበት ወይም ፋቲ ሊቨር የተባለውን አስካይ በሽታ የሚከላከልና ጉበትን ከስብ በክምችት የማጽዳት ልዩ ችሎታ አለው። ጉበታችን በየቀኑ ከምንበላው ምግብና ከምንተነፍሰው አየር የሚገቡትን በዛማ ነገሮች ለማጣራት የምታደርገው ከባድ ስራ ይህ ከርከዴ ሻይ መርዛማ ሕዋሳትን በሽንት መልክ ጠራርጎ ማውጣት የጉበትን ሸክም በከፍተኛ ሁኔታ ያቀልላታል፣ ያድሳታል። እንዲሁም በደማችን ውስጥ በብዛት በመከማቸት የልብና የደም ስር ቧንቧዎችን የሚደፍነውን ኤልዲኤል የተባለውን መጥፎ የኮሌስትሮል መጠን በከፍተኛነት በመቀነስ ልባችን ረጅም ዘመን ያለምንም ህመም እና ስጋት እንድትመታ ትልቅ ጋሻ ሆኖ ይጠብቃታል። ታዲያ በአንድ ቀላል የሀገር ውስጥ መጠጥ ብቻ ይህን ያህል ሰፊ የጤና በረከት፣ ይህን ያህል ፈውስና ጥበቃ ማግኘት መቻል ለእኛ ለሰዎች ትልቅ መታደልና ፈጣሪ ለሰው ልጆች የሻረው ታላቅ ጸጋ አይደለም ትላላችሁ? እኔ በጣም አደንቀዋለሁ። አሁን ግን በዚህ ቪዲዮ ውስጥ ማንም ሰው በግልጽ ሊነግራችሁ የማይፈልገውን
ነገር ግን እናንተ ራሳችሁንና ቤተሰቦቻችሁን ከአደጋ ለመጠበቅ ስትሉ በጥንቃቄና በትኩረት ልትሰሙት የሚገባውን እጅግ በጣም ወሳኝ የሆነ የሕክምና ማስጠንቀቂያ እነግራችኋለሁ። የሀገራችን ጥበበኛ አባቶች ድሮም ሲናገሩ ማርም ቢሆን ሲበዛ ይመራል እንደሚሉት ሁሉ ማንኛውም የተፈጥሮ መድኃኒት ወይም ቅጠል እጅግ በጣም ጠቃሚ ቢሆንም እንኳ ያለ አግባብና ያለ መጠን ሲወሰድ በሰውነታችን ላይ ከባድ አደጋ ሊያስከትል ይችላል። ይህ የከርከዴ ሻይ በውስጡ የያዛቸው ንጥረ ነገሮች እጅግ በጣም ኃይለኛና ፈጣን በመሆናቸው ምክንያት በሰውነታችን ተፈጥሯዊ ሁኔታ ላይ በመንሳት ለሁሉም የህብረተሰብ ክፍል እኩል እና ያለ ገደብ እንዲጠጣ የሕክምናው ዓለም ፈጽሞ አይመክርም። በመጀመሪያ ደረጃ አስቀድማችሁ በሆስፒታል ወይም በሐኪም ተዞላችሁ በየቀኑ የደም ግፊት መድኃኒቶችን በማቅረብ የምትገኙ ወገኖቼ፣ አባቶቼ እና እናቶቼ ካላችሁ ይህን ክፍል በጥንቃቄ እንድታዳምጡና ልብ እንድትሉኝ በአክብሮት እፈልጋለሁ። ለምሳሌ እንደ አምሎዲፒን፣ ኤንራፕሪል፣ ኢትናኖል እና ወይም ካፕቶፕሪል የመሳሰሉት የደም ግፊት ማውረጃ ኪኒኖች በየቀኑ የምትወስዱ ከሆነ ይህን የከርከዴ ሻይ ያለ ሐኪማችሁ ቀጥተኛ ቆናና ፍቃድ በብዛትና በየቀኑ ፈጽሞ መጠጣት የለባችሁ። ምክንያቱም የምትጡት የሕክምና ኪኒን በራሱ ግፊትን ዝቅ የማድረግ ስራ ይሰራል። ይህ የምትጠጡት የከርከዴ ሻይም በተመሳሳይ ሁኔታ ግፊቱን በከፍተኛ ሁኔታ ይጥለዋል። እነዚህ ሁለት ኃይሎች በሰውነታችሁ ላይ በአንድ ላይ ሲገናኙ የሚፈጥረው ነገር ከባድ ነው። ሁለቱ በአንድ ላይ ሲጣመሩ የደም ግፊታችሁ በተለመደና ከሚያስፈልገው መደበኛ መጠን በታች በአንድ ጊዜ ድሮፕ እንዲያደርግ ወይም እንዲያሽቆለቁል በማድረግ ለከፍተኛ የራስ ምታት፣ ለራስ ማዞርና ድንገት ራሱን ስቶ ለመውደቅ አደጋ ይዳረጋል። ሁለተኛው በጥንቃቄ ሊርቀው የሚገባው የማህበረሰባችን ክፍል ደግሞ አዲስ ሕይወት ማህጸናቸው የተሸከሙ ነፍሰ ጡር እናቶችና በጡታቸው ልጆቻቸውን የሚያጠቡ ውድ እህቶቻችን ናቸው። እናንተም ከዚህ መጠጥ ጋር በተያያዘ ትልቅ ጥንቃቄ ማድረግ አለባችሁ። የሕክምና ሳይንስ ጥናቶች እንደሚያሳዩት የከርከዴ ሻይ በሴቶች አካል ውስጥ ያለውን ኤስትሮጂን ተብሎ የሚጠራውና ዋና የሆርሞን መጠን የመዛባት ባህሪ ስላለው በእርግዝና ወቅትና በጽንስ እድገት ላይ ያልተፈለገ ተጽዕኖ እንዳያመጣ ፈጽሞ ባይጠጣ ይመረጣል። ሶስተኛውን የመጨረሻው ጥንቃቄ ማድረግ ያለበት ወገን ደግሞ በሽንት ቧንቧዎቹ ወይም በኩላሊታቸው ውስጥ የጠጠር ህመም ያለባቸው ወይም ደግሞ ቀደም ሲል በሕይወታቸው ውስጥ የኩላሊት ጠጠር ታሪክ የነበረባቸው ወገኖቼ ናቸው። እናንተም ይህንን አዳምጡ። ምክንያቱም ይህ የከርከዴ ተክል በውስጡ ኦክሲሌትስ ተብሎ የሚጠሩ የተፈጥሮ ጨዎችን በከፍተኛ መጠን የያዘ በመሆኑ እነዚህ ጨዎች በኩላሊት ውስጥ ካለው ካልሲየም ጋር በመቀላቀል አዲስ የኩላሊት ጠጠር እንዲፈጠር ወይም የነበረውን ህመም እንዲያባብሱ ያደርጋሉ። እንግዲህ አሁን የዘረዘርኳቸው 3 አይነት ልዩ የጤና ሁኔታዎችና የአካል ጥንቃቄዎች የሌለባችሁ ሰው ከሆናችሁ ይህ ከርከዴ ሻይ ለእርሶ ጤና መታደስና መቃናት ሲባል ፈጣሪ በምድር ላይ የሰራው ትልቅና እውነተኛ የተፈጥሮ ጸጋ ነው ማለት ይቻላል። የእኛ ኢትዮጵያ ማህበረሰብ የምግብ ባህል ስነ ልቦናና ስንመለከተው አብዛኛውን ጊዜ ምግቦቻችን በቅባት የበለጸጉ ቅመማ ቅመም የበዛባቸውና ከምንም በላይ ደግሞ ነጭ ጨው በከፍተኛ መጠን የሚጨመርባቸው መሆናቸው በግልጽ የሚታወቅ እውነታ ነው። ያ የለመድነው ወፍራም ወጥ በበርበሬ ወይም በሚጥሚጣ ካልደመቀ ምግባችን ላይ ደግሞ ጨው ካጨመረንበት ከንፈራችን ካልመጠጥን በቀር እንደበላን አንቆጥረውም። ይህ የጣዕም ምርጫችን ግን በየቀኑ በሰውነታችን ላይ የሚያደርሰው ጉዳት አንረዳውም። ይህ በየቀኑ በምግብ መጣፈጫነት የምንወስደው ከፍተኛ የጨው መጠን በሂደት በደማችን ውስጥ ያለውን የውሃ መጠን በመጨመርና የደም ስሮቻችን ግድግዳዎችን በማጠናከር እድሜያችን ሳንለው በከፍተኛ የደም ግፊት ተጠቂዎች እንድንሆን በሩን በሰፊ ይከፍታል። ታዲያ ይህን የቆየና በቀላል ለመቀየር የምንቸገረው የምግብ ባህላችን ተጽዕኖ ለመቋቋምና ሰውነታችን ለመጠበቅ ከፈለግን በየቀኑ በኩሽናችን ውስጥ የምንወስደውና ደማችን የሚያክምልን ጠንካራ የተፈጥሮ ጋቻ ወይም መከላከያ ያስፈልገናል። ይህን የከርከዴ ሻይ የዕለት ተዕለት የህይወት ልምዶ እና ባህሉ ያደረገ ማንኛውም አስተዋይ ሰው በምግብ ምክንያት ወደ ሰውነቱ የሚገባውን የሶዲየም ወይም የጨው መርዝ ባህሪን በማዳከም ሰውነቱን ከደም ስር ውጥረት እና ከልብ ህመም አደጋ በጥራት ይጠብቃል። በተለይም እድሜያችሁ ከ30ና ከ35 በላይ የሆናችሁ ውድ ወገኖቼ፣ እህቶቼ፣ ወንድሞቼ ይህን የምነግራችሁን የእድሜና የጤና ሚስጥር እጅግ በጣም በጥንቃቄና በትኩረት ልታዳምጡልኝ ይገባል። ምክንያቱም የሰው ልጅ እድሜው ይህን መስመር ካለፈ በኋላ በሰውነቱ ውስጥ ያለው የተፈጥሮ ሜታቦሊዝም ፍጥነትና የደም ስሮቹ በራሳቸው የመለጠጥ እንዲሁም ደምን የመቆጠር ብቃታቸው ቀስ እያለ በከፍተኛ ሁኔታ መቀነስና መዳከም ይጀምራል። በዚህ የእድሜ ክልል ውስጥ ስንደርስ ጤናችን በየቀኑ ፋርማሲ፣ ክሊኒክ ክምር ላይ ከመገንባትና ከበሽታ ከመጨነቅ ይልቅ ፊታችንን ሙሉ በሙሉ ወደ ተፈጥሮ ስጦች ማዞር እና ሰውነታችንን በንጹህ እጽዋት መደገፍ ፍጹም ምርጫ የሌለው ግዴታችን ይሆናል። ጤና ማለት እኮ በሽታ በሰውነታችን ውስጥ በርትቶ ለአልጋ ሲዳርገን ሮጦ ሆስፒታል መሄድ ወይም ውድ መድኃኒቶችን መግዛት ብቻ አይደለም። እውነተኛ ጤና ማለት በሽታው ገና ሳይመጣ በሩን ዘግቶ አስቀድሞ መከላከል መቻል ማለት ነው። ጤና ማለት በየቀኑ ቤታችንና በኩሽናችን ውስጥ በምግብ ምርጫችን ላይ የምናደርጋቸው ጥቃቅንና ቀላል የሚመስሉ ውሳኔዎች በጊዜ ሂደት የተከማችተው የሚያመጡት ትልቅ ውብና አስደሳች የህይወት ውጤት መሆኑን መረዳት ያስፈልጋል። ስለዚህ ዛሬ በዚህ ቪዲዮ ውስጥ የነገርኳችሁ ይህን እጅግ በጣም ቀላል ርካሽና ውጤታማ የሆነ የከርከዴ ሻይ አጠቃቀም መመሪያ አሁን ሳይዘገጁ በተግባር ላይ በመዋል የራሳችሁና የቤተሰቦቻችሁን ጤና በቤት ውስጥ በንቃት ይጠብቁ። አሁን ጀምራችሁ ለ6 ሳምንታት ያህል በጥናት ከተጠጡ በሰውነታችሁ ውስጥ በደም ግፊታችሁ ላይ የሚመጣውን አስገራሚ መረጋጋትና ፈውስ በተግባር አይታችሁ ወደዚህ ቪዲዮ ተመልሳችሁ ምስክርነታችሁን በኮሜንት እንደምጽፉልኝ ሙሉ እምነት አለኝ። የእኛ ኢትዮጵያውያን ማህበረሰብ ካሉት ውብ የባህል እሴቶች መካከል አንዱ ራሱ አይቶ የተጠቀመውን ህይወቱን የለወጡለትን እና የፈወሰውን መልካም ነገር ሁሉ ሳይደብቅ ለወገኑና ለጎረቤት ማካፈልና መምከር መውደዱ ነውና ይህን እውነት ለሁሉም አዳርሱ። ስለዚህ ይህን ዛሬ የተማራችሁትን እውነተኛ ሳይንሳዊ መረጃ
በየቀኑ ለምትወዱት ለምታሰቡለትና በጤና እንዲኖር ለምትመኙለት ሰው ሁሉ በማጋራት ወይም ሼር ማድረግ የብዙዎችን ሕይወት ከድንገተኛ ስትሮክ የመታደግ በበኩላችሁን ታላቅ ማህበራዊ ኃላፊነት ተወጡ። ዛሬ በማህበራዊ ሚዲያ ላይ ከሚሰራጩት በርካታ መሰረተ ቢስና ሰዎች ወደ ተሳሳተ መንገድ ከሚመሩ የሐሰት የጤና ወሬዎች ይልቅ እንዲህ ያሉ በተግባር የተረጋገጡ እውነተኛ ሳይንሳዊ እውቀቶችን በማስፋፋት ወገኖቻችንን ከበሽታና ከጥፋት እንታደጋቸው። በቀጣይ ሳምንት ደግሞ በተመሳሳይ ሁኔታ ሁላችንም በየቀኑ በቤታችን ውስጥ የምንጠቀመው ነገር ግን ስለ እውነተኛ ሕክምና ጥቅሙ ብዙም የማናውቀውን ሌላ አስደናቂ አገር በቀል ተክል የጤና ሚስጥር በሰፊው ይዤላችሁ ይመጣ ይሆናል። እስከዚያው ሰዓት ድረስ ውድ ሰዓታችሁን ሰጣችሁ እውቀትን ፍለጋ ከኔ ጋር አብራችሁ ስለነበራችሁና በጥንቃቄ ስላዳምጣችሁኝ ከመንፈስ የመነጨ ታላቅና የከበረ ምስጋኔን ለእናንተ ለክብራን ተመልካቾቼ ማቅረብ እወዳለሁ። የሰማይ አምላክ ፈጣሪ ቅድስት ሀገራችን ኢትዮጵያን እና የተከበረውን ውድ ህዝባችንን ከማንኛውም አይነት ክፉ ወረርሽኝ ከበሽታና ከችግር ይጠብቅልን። ሁልጊዜም በቤታችን ውስጥ ሰላምን እና ጤናን አብዝቶ ይስጠን።